በየዓመቱ ሰማዩ ሲጠቁርና ዝናብ ሲርቅ በአፍሪካ በየዓመቱ የሚደገም በሰንሰለት የተያያዘ የሺዎች ኪሎ ሜትሮች ጉዞ ነው። በናይጄሪያና በቻድ ሜዳዎች ላይ የሚነሳው የፋላታ ጎሳዎች ስብስብ ፊቱን ወደ ምስራቅ ወደ ኢትዮጵያ ድንበር ያዞራል። እነዚህ ተጓዦች ድንበር አያውቁም። ለነሱ ካርታው ወንዝና ሳር ነው። በሺዎች የሚቆጠሩ የፋላታ ጎሳዎች ትላልቅ ቀንዶች ያሏቸው ከብቶቻቸውን እየነዱ በየዓመቱ በወቅታዊ ፍልሰት ቻድንና መካከለኛውን አፍሪካን አቋርጠው ሱዳን ይገባሉ። ጉዟቸው በወራት የሚቆጠር ነው። በጉዞው ላይ ወንዶቹ ከብቶችን ሲመሩ፣ ሴቶችና ሕፃናቱ ደግሞ ጊዜያዊ ድንኳኖችን እየተከሉ አብረው ይጓዛሉ። የድርቁ ወቅት ሲበረታና በሱዳን በኩል ያለው ሳር ሲደርቅ እነዚህ ጎሳዎች በየዓመቱ ወደ ጋምቤላ ይደርሳሉ። የባሮ የጊሎና የአኮቦ ወንዞች ተፋሰስ ለነሱ የዓመቱ መጨረሻ ገነት ነው። ጋምቤላ ለከብቶቻቸው በቂ ውሃና አረንጓዴ ሳር የምትሰጥ አስተማማኝ መጠለያቸው ነች። እዚህ ለጥቂት ወራት ይቆያሉ። በአካባቢው ገበያዎች ላይ ከብቶቻቸውንም ይሸጣሉ። ለቤተሰባቸው የሚሆን ስንቅ ይገዛሉ። ቀደም ሲል የፈላታዎች ታሪክ የሚጀምረው በናይጄሪያ፣ ማሊና ኒጀር ሰፊ ሜዳዎች ላይ እንደሆነ መረጃዎች ይጠቁማሉ። በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ላይ በርካታ የፈላታ ተወላጆች ወደ ምስራቅ አፍሪካ ያቀኑባቸው ሁለት ዋና ዋና ምክንያቶች እንዳሉ ይጠቀሳል። የመጀመሪያውና ዋነኛው ምክንያት የሐጅ ጉዞ መሆኑ ይነገርለታል። በወቅቱ የዘመናዊ ትራንስፖርት ባለመኖሩ የምዕራብ አፍሪካ ተወላጆች ወደ መካ ለመጓዝ አህጉሩን በወርዱ በእግራቸው ያቋርጣሉ። ይህ ጉዞ ዓመታትን የሚፈጅ ሲሆን ተጓዦቹ በመንገድ ላይ ለወራት አልፎ ተርፎም ለዓመታት እያረፉ ስንቅ በመሰብሰብ ጉዞአቸውን ይቀጥሉ ነበር። ሌላኛውና ሁለተኛው ምክንያት ተደርጎ የሚቆጠረው ደግሞ የግጦሽ መሬት ፍለጋ ነው ይባላል። ፈላታዎች በባህላቸው ከብት አርቢዎች በመሆናቸው ለከብቶቻቸው የተሻለ ሳርና ውሃ ፍለጋ የሳሄልን ቀጠና ተከትለው ወደ ምስራቅ አፍሪካ ጉዟቸውን ያደርጋሉ። ይህ ጉዞ በአፍሪካ ታሪክ ውስጥ እጅግ ረጅሙ የየብስ ላይ ፍልሰት ተደርጎ ሊወሰድ ይችላል። ተጓዦቹ የቻድን ሐይቅ አቋርጠው የዛሬዋን ማዕከላዊ አፍሪካ ሪፐብሊክን አልፈው ሱዳን ይደርሳሉ። በሱዳን ቆይታቸው ወቅት በናይል ተፋሰስና በበረሃማ አካባቢዎች ያለውን አስቸጋሪ የአየር ንብረት በመቋቋም የነጭ አባይን ገባሩ ወንዞች ተከትለው ሲጓዙ የባሮ ወንዝ ተፋሰስን ያገኛሉ። ለከብቶቻቸው የሚሆን ለምለም ሳርና የተትረፈረፈ ውሃ ያለበትን የጋምቤላ ምድር እያዩ ጉዟቸውን ወደፊት ያደርጋሉ። የፈላታዎች ጉዞ ከአትላንቲክ ውቅያኖስ ዳርቻ ተነስቶ የተለያዩ ሀገራትን መልክዓ ምድር ያካልላል። ነገር ግን ቆይታቸው ዘላቂ አይደለም። በምዕራብ አፍሪካ የክረምት ዝናብ መጀመሩን የሚጠቁሙ ምልክቶችን ሲያዩ በሄዱበት መንገድ ድጋሜ ረጅሙን ጉዞ ይጀምራሉ። ይህ የሺዎች ኪሎ ሜትሮች የመሄድና የመመለስ ዑደት ለዘመናት ሳይቋረጥ የቀጠለ የታሪክ አሻራ ነው። በየዓመቱ ከናይጄሪያ እስከ ጋምቤላ የሚደረገው ይህ ፍልሰት ተፈጥሮና ሰው ያላቸውን
ጥብቅ ቁርኝት የሚያሳይ ሕያው ምስክር ነው። መንገዱ ረጅም ነው፣ ጉዞው ግን አያልቅም።